ሩትዬ የኔ ቆንጆ የኔ ፍልቅልቅ ማለት ነው። ልጇን አግኝታ እንግዲህ እንደዚህ ስቃ ፈገግ ብላ ቤተሰቦቿን ለማመስገን ከሷ ጋር ሲጨነቁ የነበሩትን ከሷ ጋር ሲጣበቡ የነበሩትን ለማመስገን እንግዲህ እንደዚህ ፈገግ ፍልቅልቅ ብላ መታለች ማለት ነው። በአዲስ ነገር የኔ ልዕልት የኔ ጀግና ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና እንቁ የሆናችሁ ቤተሰቦቼ ሩትዬ እንግዲህ ዛሬ ደግሞ በአዲስ ነገር ብቅ ብላለች። እንግዲህ ያው እንደምታውቁት ለበዓልም ምንም ነገር አላሳለፈችም፣ ምክንያቱም ልጇ ከጎኗ አልነበረም። ዛሬ ደግሞ የሚያምር አበሻ ቀሚስ የጎንደር ማለት ነው የጎንደር ነው የሆነ ሀገር ነው እና ለብሳ እንግዲህ እንደዚህ አምሮባት ቤተሰቦቿን ለማመስገን ማታ እንገናኝ በማለት እንግዲህ መታለች ማለት ነው። ትላንትም አመስግናለች ለቲክቶክ ላይ ማነው ዩቲዩብ ላይ ማለት ነው። በጣም አመሰግናችኋለሁ ከኔ ጋር ስትጨነቁ የነበራችሁ የእናትነት ዋጋ የእናትነት ስሜት ገብቷችሁ ከኔ ጋር ስትጣበቡ የነበራችሁ ሁላችሁንም አመሰግናለሁ ብላ ተናግራለች። ዛሬም እንግዲህ በድጋሚ ይሁ መታ ደግሞ እያመሰገነች ትገኛለች ማለት ነው። ማመስገን ማለት በጣም ትልቅነት ነው የሚያሳየው። ከሷ ጋር ሲጨነቁ የነበሩትን ሰዎችን መረዳት ስሜቱ ስለገባት ትክክል ናት ብዬ አስባለሁ አይደለ? ምክንያቱም ብዙ ያልገባቸው የእናትነት ስሜት ያልገባቸው ልጆች አሉ። እሷ ላይ ሲፈርዱባት የነበሩ ሴቶች አሉ። ሴት ሆኖ ሴት ላይ ሲፈርዱ የነበሩት ማለት ነውና ለነሱ መልስ በደንብ አድርጋ መልሳለች ብዬ አስባለሁ።